ሶመር እንደዚህ አታድርግ እባክህን፣ ተረጋግተን እናውራ እባክህ። ውጪ፣ ከመኪናው ውረጂ። ሶመር እባክህን እንሂድ እባክህን። ከመኪናው ውጪ እያልኩሽ ነው ቱርካን። ሶመር አቁም፣ ልቀቀኝ እባክህ። እዚህ የተፈጠረውን ነገር ትነግሪኛለሽ። ሶመር እባክህን እንደዚህ አታድርግ። ሶመር እባክህ እንደዚህ አታድርግ፣ እየለመንኩ ነው። ሶመር እየለመንኩ ነው እባክህ። እናቴ ላይ ያዘጋጀሽውን እያንዳንዱን አስቀያሚ ወጥመድ ምንም ሳታስቀሪ ትነግሪኛለሽ። ለእናትህ ምንም አይነት ወጥመድ አላዘጋጀውም። ሶመር እንደዚህ አታድርግ እባክህ፣ እየለመንኩ ነው። እባክህ እንደዚህ አታድርግ። ነይ ወደዚህ፣ ነይ አልኩሽ። እየለመንኩ ነው። እናቴን እዚህ አምጥተሻታል። ልትገያት ሞክረሻል። ደሟ እዚህ ነበር። ጆሮ ጌጧን የት እንዳገኘው ታውቂያለሽ ቱርካን? እዛ ጋር ነው ያገኘሁት። እዚህ እንደዛ ከደረግሻት በኋላ ወድቆባት ነው። አሁን ሁሉንም ነገር ንገሪ። አይኔን እያየሽ ቀና ብለሽ ሁሉንም ነገር እንድትነግርኝ ይፈልጋለሁ። የተፈጠረውን በሙሉ ንገሪኝ ቱርካን። እንዴት እንዲጨካኝ ትሆኛለሽ? ቆይ ትገርሚያለሽ። ሶመር እዚህ የተፈጠረው ምንድን ነው? ዞር ብለሽ እይ፣ በደንብ እዩ። ዞር ብለሽ እይ። እናቴን ልትገያት ያመጣሽበት ቦታ ነው። እናቴን ለመግደል ያቀድሽበትን ቦታ በደንብ እዩ። ተመልከቹ ቱርካን። ምንድን ነው የተፈጠረው? ሶመርን እውነት እምልልሃለሁ ከልቤ ነው። አውቄ ያደረግኩት ነገር አይደለም፣ አደጋ ነው። የተሰማሽን ስሜት አልጠየቅኩሽም። እየጠየቅኩሽ ያለሁት ያረግሽውን ነገር ነው። ያኔ የዛን ቀን የሆነውን ነገር በሙሉ ንገሪ። ሶመር እኔ ጨካኝ ሰው አይደለሁኝም። በጣም ፈርቼ ነበር፣ ልነግር ነበር ግን አልቻልኩም። ልጄን ለመተው አስቤ ነበር ግን ሁሉንም ነገር። ምንድን ነው የምትነግሪኝ ቱርካን? ምንድን ነው የምትነግሪኝ? እናቴን እንደዚህ ባዶ ቦታ ላይ እንዳመጣቻት ልትገያት እንደሞከርሽ ልትነግሪኝ ነበር ቱርካን? ምንድን ነው የተፈጠረው? አይ እያወራን ነበረ ሶመር። ልትገያት ነበር እኮ ሶመር። እውነት መቼም እንደሱ አይነት ነገር አስቤ አላውቅም። እናትህን እዚህ የጠራሁት ብቻችን እንድናወራ ስለፈለግኩ ነበር። በጣም ተናዳብኝ ነበር፣ ብዙ ተከራከርን። ከዛ ወደ እኔ መጣች። ሁሉም ነገር የተፈጠረው በድንገት ነው፣ ከቁጥጥር ውጭ ሆንን። ከዛ እናት ድንገት ሳላስበው ወደቀች። ከዛ ጭንቅላቷን ድንጋይ መታት። ሶመር እባክህን፣ በጣም አዝናለሁ ሶመር። በቃ ይሄ ብቻ ነው? እውነት ሁሉም ነገር የተፈጠረው ድንገት ነው። ልክ እንዳልኩ ነው። ማስታወስ አልችልም። ነይ የተፈጠረውን እኔ ላስታውስሽ። ሶመር ምን እያደረግክ ነው? የእናቴ አንገት ላይ የእጅሽ ምልክት ነበር እና እጅሽ ላይ ደግሞ እናቴን ስትታገያት የጥፍሯ ምልክት ወጥቶብሻል አይደል? ሶመር እባክህ እየለመንኩ ነው። ይሄ አደጋ ነው። እናቴን መግደል ባትፈልጊ ኖሮ እጅሽ ከአንገቷ ላይ ምን ያደርጋል ቱርካን? በቃ ምን ተፈጥሮ ነው ቱርካን? የምትወጂውን ሰው መግደል ከባድ ነው አይደል? ግን በጥላቻ የእናቴን አንገት ማነቅ በጣም ቀላል ነበር አይደል ቱርካን? ነበር አይደል? የዛን ቀን ልትገያት አልቻልሽም። አዎ፣ ዛሬ ግን ዳግም እንዳላምንሽ አድርገሽ እኔን ገደልሽ። ቆይ ለምን? አመሰግናለሁ። በሚቻለው ፍጥነት እንይዘዋለን ብዬ ተስፋ አደርጋለሁ። አቶ ሳዲቅ፣ ለጣቢያው በጥያቄው መሰረት ቃሌን ሰጥቻለሁ። በጣም አዝኛለሁ። ማለቴ እንደዚህ አይነት ነገር ሲያጋጥም ምን እንደሚባል አላውቅም። እሺ፣ ግን ከአንተ ጋር የሚገናኝ ነገር አይደለም። ለምን ቃል ስጥ ብሎ እንደጠሩ አላውቅም። ቃል የሰጠሁት በገዛ ፈቃዴ ነው። ትላንት ማታ ሙስጠፋ እኛ ጋር መጥቶ ነበር። ዳሪያንና ልጁን መውሰድ ፈልጎ ነበር። በሰዓቱ
ሻንጣ ሙሉ ገንዘብ ይዞ ነበር። ለምን እንደዛ እንዳደረገ አልገባኝም። ስለዚህ ገንዘቡን ይዞ እናንተ ጋር ነው የመጣው ማለት ነው? ባውቅ ኖሮ ራሴ በእጄ ይዤው ለፖሊስ አሳልፌ ሰጠው ነበር፣ ግን አላወቅኩም ነበር። ካንተ ጋር እንደሚሠራ ያወቅኩት ትላንትና ነው። እንዴት ልታውቅ ትችላለህ? አቶ ሳዲቅ ዛሬ ቱርካንን አይታታል እንዴ? አዎ፣ ጠዋት አግኝቻቸዋለሁ። እይ፣ በዚህ ሰዓት ልጅ ከአንተ ጋር እንደማትኖር አውቃለሁ፣ ግን ምንም ነገር አታስብም። ፍርድ ቤት ለፍቺ ማመልከቻ እያስገባው ነው። ይህ ነገር በሚቻለው ፍጥነት ያልቃል። ከዚህ በኋላ ከቱርካን ጋር ምንም አያገናኘኝም። ታዲያ ለምን ጠየቅከኝ? ሌላ ርዕስ ነው አቶ ሳዲቅ። ለዛ ነው እየፈለግኳት ያለሁት። ብታገኛት ኖሮ ሶመር ጀልባ ላይ አይቻታለሁ። ሙስጠፋ ከመሄዱ በፊት ለሶመር ስጥልኝ ብሎ ደብዳቤ ሰጥቶኝ ነበር እና እሱ ጋር ይዤው ሄጄ ነበር። ምን አልክ? ሙስጠፋ ለሶመር ስጥልኝ ብሎ ደብዳቤ ሰጥቶኝ ነበር። አቶ ሳዲቅ ምንድን ነው ያደረገው? ምን ተፈጥሮ ነው? ሶመር የት ነው ያለው? ቆይ አንድ ጊዜ ጠብቀኝ። ቆይ ሶመር ምን ልታደርገው ነው? እሱ ጋር አንድ ጉዳይ አለኝ። ሶመር ከዚህ ጋር ምንም የሚያገናኘው ነገር የለም። ሙስጠፋ ያደረጋቸው ነገሮች የሶመር ጥፋት ናቸው ብለህ እንዳታስብ። እንደሱ አላሰብኩም ነበር። አሁን ግን እንደዛ ካልክ አይቀር አቶ ዛር፣ እንደዛ ባስብስ ምን ችግር አለው? ምናልባት ሙስጠፋ እንደዛ እንዲያደርገኝ ገፋፍቶት ሊሆን ይችላል። ይኸውልህ ምንም ነገር ቢፈጠር እንኳን ሶመር ከጠላቶቼ ጋር እንዲህ አይነት ነገር አያደርግም። ልጄን በደንብ አድርጌ ያውቀዋል። ስለዚህ እያልክ ያለው የሙስጠፋ አሰራር ይለያል ነው? ስለተፈጠረው ነገር በጣም አዝናለሁ። ግን ደግሞ ስማችን እዚህ ውስጥ በመነሳቱ የማይሆን ስም ስለተሰጠንም በጣም አዝኛለሁ። ግን ከገባ ከምንም በላይ እያናደደኝ ያለው ነገር አንተ ከልጄ ጋር እንደዛ አይነት የጠላት ኅብረትን መመስረታችሁን አልተሳካልህም እንጂ ለአንተ እንዲሠራ አድርገህ ሶመርን ልትበቀለው ነበር አይደለም እንዴ? ከዛ ግን እቅድ ሳይሳካ ቀረ። አቶ ሶመር እንደዚህ አይነት ትልቅ እቅድ አላወጣም። ግን ለማንኛውም ሁለቱ ወንድማማቾች እርስ በእርስ ለመጠፋፋት ያቅማቸውን ሁሉ እያደረጉ እንደሆነ እያየው ነው እና ይሄ ደግሞ ለእኔ መንገዱን ይጠርግልኛል። ለደረሰብኝ ጉዳት አንተ ትከፍላለህ። አሁን ላይ ለሙስጠፋ ጠበቃ ያስፈልገናል አቶ ዛር። በድንገት ከደፍኔ መለየቱ በጣም ጎድቶኝ ነበር። ከምንም በላይ ደግሞ ሶመር ምንም ሳላውቅ ከልጄ ተለይቼ ነበር። ወይዘሮ ሩቻንና እኔ በጣም ብዙ ከባድ ችግሮችን አሳልፈናል። ግን ደግሞ ተረዳርተን ይቅር የምንባባላቸውም ቀኖች ነበሩ። መልሳ ካርታልን ማግባቴን ስትሰማ ጠላቴ ሆነች። በጣም ብዙ ስድቦችን ሰደበችኝ። ሸውዳይ ልጄን ከኔ ነጥቃ ወሰደቻት። እኔ ጥሩ ሁኔታ ላይ አልነበርኩም። በጣም አዝኜ ነበር። ደፍኔን ወስዳብኛለች። ሶመር ግን ቢሆንም እንኳን መግደል ይቅርና ለአንድ ቀን እንኳን ወይዘሮ ሩቻንን ስለ መጉዳት አስቤ አላውቅም። እዚህ የጠራኋት እኔ ነኝ። እዚህ የጠራኋት ስሜቴን ልነግራት ብቻ ነበር። የተሰማኝን እንድታውቅ ስለፈለግኩ ነው።
ከዛ መጨቃጨቅ ጀመርን። ሁለታችንም በንዴት ከቁጥጥር ውጭ ሆነን ነበር። ከዛ ወደ እኔ መምጣት ጀመረች። ከዛ ከቁጥጥር ውጭ ሆንኩኝ። ከዛ ድንገት ልይዛት አልቻልኩም፣ አመለጠችኝ። ወይዘሮ ሩቻ መሬት ላይ ወደቀች። ከዛ ጭንቅላቷን መጣት። በቃሽ። በሕይወቴ እንዳንቺ መጥፎ ነገር ተፈጥሮብኝ አያውቅም ቱርካን። ሶመር 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 እባክህን ቆይ። ሶመር 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 አቤት፣ ምንድን ነው? ሶመር ቱርካን የት ናት? ቱርካንን ገድያታለሁ። እናቴን ልታንቃት የሞከረችበት የወይራ እርሻ ውስጥ ገድያታለሁ። ሶመር እባክህን አትቀልድ። ቱርካን የት ናት? መልስልኝ። ኦ ምንድን ነው እሱ? ቸኩልሃል እንዴ? ለነገሩ የወንጀል አጋርህ እንደተያዘች ሰምተን የሚሆነው። አንተንም አልለቅህም። እሺ ጠብቀኝ ካርታል፣ ወደ አንተ እየመጣሁ ነው። ና ሶመር ና፣ ችግር የለውም እጠብቅሃለሁ። ና አምላኬ ሆይ ምንድን ነው ማድረግ ያለብኝ? እንደ ሚኔ ልሆን ነው? የአእምሮ ሐኪም ቤት ወይም ደግሞ እስር ቤት ነው መጨረሻዬ? እናት ልጇን መቼም ቢሆን ትታት አትሄድም። እሺ የኔ ልጅ፣ ቢያድጉ ራሱ አትተዋቸውም አይደል? ቢያድጉም አትተውም። ግን የኪራዝ እናት እኮ ትታት ትሄዳለች። የኪራዝ እናት ትንሽ አሟት ነው እኮ ውዴ። አንቺ አንድ ነገር ብትሆኝ እማዬ። ቆይ ምንድን ነው የማደርገው? በጣም አለቅሳለሁ እማዬ። የኔ ውድ፣ እኔ እኮ መቼም ትቼሽ አልሄድም፣ አታስቢ። የትም ብሆን የትም ብኖር መቼም አንቺን ትቼሽ አልሄድም፣ ቃል እገባልሻለሁ። ሶመር እዚህ ምን ታደርጊያለሽ? ካርታል ደውሎልኝ ነበር። ያ ጀዝባ ፈርቶ መሆን አለበት። አይደለም፣ የቱርካን ደህንነት አሳስቦት። የምን ቱርካን ነው? የደበቀው ነገር ተጋለጠበት እንጂ። አሁን መጫወቻ ስለሌለው ያደረገው ነገር እንዴት እንደሚከፍለኝ እያሰብኩ። ና በቃ ከዚህ እንሂድ።
እማዬ ልቀቂኝ። ካርታልን አገኘውና ለዚህ ያስከፍለዋል። ሌላ ጊዜ ልጅ፣ ይሄ ትክክለኛው ሰዓት አይደለም። ና አሁን አብረን እንሂድ። እማዬ ልቀቂኝ። ያንን ሰውዬ ማግኘት ትፈልጋለሁ። አንቺ ምንም ላታስታውሽ ትችያለሽ፣ ግን እኔ ሁሉንም ነገር አውቃለሁ እማዬ። ስለዚህ እረፊ፣ እንዳታስቆሚኝ እማዬ። ሶመር፣ እኔ ሁሉንም ነገር አውቃለሁ። ለዛ ነው ከዚህ እንሂድ የምልህ። መጀመሪያ እኛ በደንብ እናወራለን። እባክህ ዳሪያ ሙስጠፋ ነኝ። ልጄን ይዘሹ ጣቢያው ጋር 8 ሰዓት እንገናኝ፣ እጠብቅሻለሁ። ወይዘሮ ዳሪያ፣ በማንኛውም ሰዓት ባልሽ ሊያገኝሽ ይሞክራል። ሲደውልልሽ እንድታሳውቂን እንፈልጋለን። አለበለዚያ ወንጀሉ ላይ እንደተባበርሹ ነው የምናስብ። አቁም አቁም፣ ይቅርታ አድርጎልኝ። ደህና ነሽ? አዎ። አይዞሽ ልጄ፣ ምንም አይደለም። እሺ፣ ይህንን ውሰጂ። መሄድ ትችላላችሁ። እናመሰግናለን። ይህን ያዢ። ደህና ነሽ ልጄ? አይዞሽ። ነይ ልጄ፣ የኔ ቆንጆ ልጅ ነይ ነይ። ዳሪያ ልጄ፣ ምን ተፈጥሮ ነው? ከፖሊሶች ጋር ምን እያወራሽ ነው? አቶ ዛር፣ ልጄን በእንደዚህ አይነት ሁኔታ ላይ ማስቀመጥ ሳይበቃ አሁንም ታስጨንቃታለህ? ይኸውልህ ግን እኮ አቶ ሳዲቅ። አቶ ዛር፣ ቃላችንን መስጠት ባለብን ቦታ ላይ ሰጥተናል። ነይ ልጄ፣ ከዚህ እንሂድ። እሺ ዳሪያ፣ አንቺ ማትረቢ ሀፍረተ ቢስ የሆንሽ ሴት፣ ልጄ እንደዚህ አይነት ሁኔታ ላይ የተገኘው በአንቺ ምክንያት ነው። ሁላችሁም አፈር ብሉ። እሺ፣ የምትናገሪውን ነገር ተጠንቀቂ። እንዴት ብትደፍሪ ነው ልጄን እንደዚህ የምትናገሪው? ልጅሽ በእኔ ሳይሆን በአንቺ ምክንያት እንዲህ አይነት ሁኔታ ላይ የተገኘው። እንዲህ ሆነው በአንቺ አስቀያሚ ጉጉት የሰይጣን ስራዎች ምክንያት ነው። ከኔ ልታተርፊ እየሞከርሽ ነበር አይደል? በይ አሁን በፍጥነት ሂጂና ከፍትህ አድኙ። አንቺ ማትረቢ፣ ልጄን አማለሽ ስታገቢው ችግር አልነበረውም አይደለ? የልጄን ገንዘብ ስታጠፊ ዝም ብለሽ ነበረ። ምስጋና ቢስና ማትረቢ፣ አንቺ ምንም የማጠቅሚ ሴት ነሽ። እሺ፣ ቦታሽን ወቂ። ከዚህ በላይ መጥፎ ንግግር ከመናገርሽ በፊት አሁኑኑ ከዚህ ሂጂ። አቶ ሳዲቅ ትሰማለህ? ልጄ ሌባ የሆነው በልጅ ምክንያት ነው። እሺ፣ ልጅሽ ገንዘብ ሲያጣ ወደ ስርቆት እንዳይገባ ከመጀመሪያውኑ በስርዓቱ ማሳደግ ነበረብሽ። ግን አንቺ በጊዜው ሀሳብሽ ባለትዳር ወንድ ላይ ነበር። ትሰሚኛለሽ? አፍሽን ነው ማጣመምልሽ። እሺ፣ እንዳታስቢው፣ እንዳትሞክሪው። ከልጄና ከቤተሰቤ ራቂ። ሰምተሽኛል? ናይ ልጄ፣ እንሂድ እንሂድ። ቱርካን፣ በስተ መጨረሻ አገኘሁሽ። ፈጣሪ ይመስገን ቱርካን። በጣም ተጨንቄ ነበር። ለምን ተጨነቅ? ለምንድን ነው ያስጨነቀ? ያንን ደብዳቤ አባቴን ተጠቅመ ለሶመር ሲሰጠው ይሄ እንደሚፈጠር አታውቅም እንዴ? ንገረኝ እስኪ። ይኸውልሽ ቱርካን፣ እኔ ደብዳቤ ውስጤን ብዬ ነበር። ለምን እንደዛ አደረግክ ካርታል? ይሄ ነገር ከሚፈጠር ለፖሊስ አሳልፈ ብትሰጠኝ ቀል። እሺ ቱርካን፣ አቁሚ በቃ። አሁንም ምንም እንዳላደረገ ሰው እየተከራከርክ ነው። ቱርካን እባክሽ መረጋጋት ትችያለሽ? እባክሽ አንዴ ላውራ። እኔ ምንም አላደረግኩም። ደብዳቤውንም ቢሆን ለአባትሽ ነው ያልሰጠሁትም። ታዲያ ማን ነው? ንገረኝ። ቆይ ማን ነው የሰጠው? ቀና በል። ያንተ ጥፋት አይደለም የኔ ልጅ። ነው አይደለም ነው እማዬ፣ ነው። ትልቁን ጥፋት ያጠፋሁት እኔ ነኝ። የማፈቅራት ሴት ልቧ ንጹሕ ነው ብዬ የማስባትና የምትናገረውን ነገር በሙሉ የማምናት ሴት ምንም ልብም ሕሊናም የሌላት ሆና ተገኘች። እንዴት እንደሆነ አልገባኝም። ቆይ ምን አይነት ጅል ሰው ነኝ? ቆይ እንዴት ነው ያልገባኝ? እንዴት ነው ውስጡ ያለው ጭካኔ ያልታየኝ? ለአንቺ ያላት ጥላቻ እንዴት አልታየኝም እማዬ?
እንደዛ ስትወጃትና ስታከብሪያት ራሱ በጣም የሚገርመው ነገር ለአንቺ ትልቅ ጥላቻ ነበራት። እመነኝ ልጄ፣ ሆስፒታል ውስጥ እንደዛ ደስተኛ ሆነ ሳይ ያሰብኩት ያው። ቆይ ይህንን ማን የነገረሽ እማዬ? ካርታል ተናዞ ነው? ማንም ሰው ምንም እንዲነግረኝ አልፈልግም ልጄ። ከመጀመሪያው ጀምሮ አውቅ ነበር። ሁሉንም ነገር በደንብ አስታውሳለሁ። እንዴት? እውነቱን ለመናገር ልነግር ሞክሬ ነበር። ማን ነው እንዲህ አይነት ሰይጣናዊ ሥራ የሠራብሽ? ቱርካን። ሰሞኑን አይተሃታል? እማዬ ለምን አልነገርሽኝም? ለምንድን ነው በትክክል የተፈጠረውን ነገር ያልነገርሽኝ? ለምን እስካሁን ዝም አልሽ? አንድም ያላየሁት በር አልነበረም። ማንም ምርመራ ያላደረግኩበት ሰው አልነበረም። ላንተ ስል ነው ልጄ፣ አንተን ላለማስከፋት ስል። አይኔ እያየ ቱርካንም መልሰ በዛ መልኩ ስትቀርባት አንተን ላለማስከፋት ስለፈለግኩ ዝም አልኩ። ምንም አላስታውስም አልኩ። ከልብ ከምትወዳ ሴት በድጋሚ ተለይተሃት በዚህ ምክንያት በጣም እንድትጎዳ አልፈለግኩም። ለልጄ ስል ዝም ብዬ ተቀበልኩት። እናንተም የምታደርገው እሱን ነው። ለልጅ ስትል ተቀበለው እባክህ ልጄ። ቱርካንን ለመቅጣት በጭራሽ እንዳትሞክር። እማዬ ልትሞቺ ትችይ ነበር እኮ። በሕይወት ስላለው ፈጣሪ ይመስገን ልጄ። በሕይወት አለው፣ አልሞትኩም። አይ እኔ እንዳንቺ ቱርካንን ይቅር ማለት አልችልም እማዬ። ይቅር ብያት ምንም እንዳልተፈጠረ እያስመሰልኩኝ ሕይወቴን መቀጠል አልችልም እማዬ። ተይ በቃ። እኔ እንዳንቺ ትልቅ ልብ የለኝም። ይቅርታ አድርጊልኝ እና የወንጀሏ ተባባሪ ካርታልም የእጁን ያገኛል። የእኔ ልጅ ስለ ካርታል ተሳስተሃል እማዬ። ቱርካን እንደዛ ካደረገችሽ በኋላ እዛ ድረስ ብቻዋን የተሸከመችሽ ይመስልሻል? ካርታል እሱ እዛ ባይመጣ ኖሮ ልሞት እችል ነበር ልጄ። እውነቱን ለመናገር ሕይወቴን ያዳነው ካርታል ነው። ቱርካን ከፈለግሽ ሰውነትሽን መታጠብ ትችላለሽ። እኔ እስከዛ የሚበላ ነገር ላዘጋጅልሽ። አልፈልግም። ግን ምን ነካሽ? ራስሽን መጠገን አለብሽ። ቆይ አልገባኝም። እየቀለድክ ነው እንዴ? ምንድን ነው ማደርገው? እንዴት ነው ራሴን የምጠግነው? ከዚህ በኋላ እንዴት ነው ነገሮችን የማስተካክለው? ንገረኝ። ምንድን ነው ማድረግ ያለብኝ ካርታል? አላውቅም። እኔ ቱርካን፣ ሶመርን ከማንም በላይ የምታውቂው አንቺ ነች ቱርካን። በሚያሳዝን ሁኔታ ምን ሊያደርግሽ እንደሚችልና ይህን ነገር ምን አድርጎ እንደሚጨርሱ ልነግርሽ አልችልም። ይቅር እንዲለኝ አልጠብቅም። ራሴን ይቅር ለማለት ራሱ አልቻልኩም። ከዚህ በኋላ ደፍኔን ማየት ባልችልስ የሚለው ነገር አስፈርቶኛል እና ድጋሚ እንደማላያት እርግጠኛ ነኝ። ይኸውልሽ ዛሬ ነው ይረጋጋ፣ እሺ? እና አንቺ ደግሞ በቂ ረፍት አድርጊ። ከፈለግሽ ነገ ስትረጋጊ መልስሽ ማዋራት ትችያለሽ። ካርታል ሶመር ሲናደድ አይኑ አያይም። አንተን ሊጎዳህም ይሞክራል። እኔን ምን ሊያደርገኝ ይችላል ቱርካን? ትልቁ ሊያደርገው የሚችለው ነገር እኔን መግደል ነው። ለማንኛውም አሁን ራሱ በሕይወት አለው ማለት ከባድ ነው። አሁን ብሄድ ይሻላል። ፊገርን እልክልሻለሁ። ብቻሽን መሆን የለብሽም ቱርካን። ይህን ጠጣ የኔ ልጅ። ምርመራው ይቀጥላል። ፖሊሶቹ ገና ጉዳዩን አልዘጉትም። እስክታስታውሽ እየጠበቁ ነው። እንዴት ጥሩ ነው። አንተ ለማንም ሰው ምንም እንዳትናገር። ከዛ በኋላ ይሄ ጉዳይ እዚህ ጋር ይዘጋል። ልጄ፣ ለአባት ራሱ አልነገርኩትም። ቱርካንን ምን ያህል እንደሚወዳት ታውቃለህ። ሙስጠፋ ካደረገው ነገር በኋላ አሁን ደግሞ በቱርካንም መጎዳት የለበትም። ታሟል። ልቡ የሆነ ነገር እንዳይሆን በጣም ፈርቻለሁ። ሙስጠፋ ደግሞ ምን አድርጎ ነው?
የተፈጠሩብንን ነገሮች እይ። ሁለት ወንድማማቾች አንድ ላይ ተጣምረው እንደ መስራት የልጆቻቸውን ሕይወት አበላሹት። ያየሁት ቀን ነው ደረጃ የሰጠሁት፣ ግን እጣ ፈንታ ነው። እንዴት ላውቅ እችላለሁ? እናቱን እኮ እናውቃት ነበር፣ ግን ፈጣሪ ይመስገን ልጇም ቢሆን አረጋግጦልናል። ነዛት፣ በቃ ምንም ሆነ ምን ልጁ ጥፋት አጥፍቷል። አሁን ግን በቃ ይበቃሻል። እና ሁሉም ነገር የተፈጠረው ልጆቹ ላይ ነው። ይህ ምስኪን ልጅ ምን ያውቃል? የኔ ምስኪን ልጅ። ቆይ ስማ፣ መኪና በጣም ያምራል። እስቲ እንጫወትበት። ለኔ ምስጠኝ። አይ አልሰጥሽም። አባቴን የገዛልኝ። እንደ አባቴ ዕቃ ነው ማጓጉዝበት። ጄቮ፣ ለልጁ መጫወቻው መኪናውን ስጪው። እንጋ ውሰደው። ምን ነው ሹፌር እንደሆነ በቀረ ኖሮ ያኔ ትክክለኛ ወንድ ነበር። ወይም ትክክለኛ ማንነቱ ማየት አልቻልኩም ነበር። ዳሪያ፣ የኔ ቆንጆ ልጅ፣ የዛኔ በጣም ትንሽዬ ልጅ ነበርሽ። እንዴት ልታውቂ ትችያለሽ? ያን ያህል መጥፎ ሰው አልነበረም። መጀመሪያ የመጣ ጊዜ አንዴ ወይም ሁለቴ በመተው ኖሮ የትም አይሄድም ነበር። ምንም ማድረግ አልቻልኩም። አሁን የሆነው ሆኗል። ማውራቱ የትም አያደርሰንም። በተለይ ደግሞ ልጁ ፊት አናውራ። ኤፌ፣ ወደ መናፈሻው እንሂድ የኔ ውድ። እማዬ ከአጎቴ ጋር ልሂድ? አንቺም ትንሽ ረፍት ታድርጊያለሽ። እሺ ልጄ ሂድ። በልና እንሂድ። አይነ ከልጁ ላይ እንዳይነሳ ወንድሜ፣ እንዲሽ ብለህ እንዳታስብ። ና የኔ ውድ፣ እንሂድ እንሂድ። ዳሪያ፣ እዚህ ነሽ? የት ነሽ? እየጠበኩሽ ነው። መልእክት ልኮላት ነው? ምንም አላውቅም። ፖሊሶች ሊያናግራችሁ ከሞከረ ፖሊስ ጣቢያ እንድትመጡ ብለውናል። በእርግጠኝነት አሁንም ትወደዋለች። ለፖሊስ ልጠቁምበት አትችልም ይመስለኛል። ለሌባ ባሏ ብላ አትከራከርም። ሻይ ላፍላ፣ በጣም ብርዶኛል። ሄሎ፣ ምንድን ነው እየደጋገምክ የምትጽፍልኝ? እንዴት ብትደፍረኝ ነው የምትጽፈው? ቆይ ገንዘቡን ሰርቀ ወዴት ልትወስደን ነው? ለልጄ ሌባ አባቴ እየጠበቀን ነው ልለው ነው? ንገረኝ። የምን ቤተሰብ የምን ፍቅር ነው? እንዴት ያንን ገንዘብ ለልጄ የምታጠፋው? አንተም ገንዘብህን ፍቅርህም ገደል ይግባ። በጣም አፍሬብሃለሁ። አንተን የተዋወቅኩበት ቀን ረግመዋለሁ። ሂድ፣ ቆሻሻ ገንዘብን ለብቻ በላው። ይኸውልህ፣ ከዚህ በላይ አታናደኝ። ትሰማለህ? ለፖሊስ የት እንደሆንክ እናገራለሁ። ከጣቢያው እንዲወስዱ አደርጋለሁ። ትሰማለህ? ፈሪ ነህ፣ በጣም ፈሪ ነህ። ሕይወቴን አበላሽተዋል። አፈር ብላ። ደግሞ ወደዚህ ስልክ መልእክት እንዳትልክልኝ። ለምን እንዲያደረግ? አፈር ብላ። ለምን እንዲያደረግ? ሕይወቴን አበላሸው። አበላሽተዋል። አበላሸብኝ ሕይወቴን። አበላሸብኝ ሕይወቴን። አበላሸብኝ ሕይወቴን። ዳሪያ ልጄ፣ ተረጋጊ እንጂ ተረጋጊ። ችግር የለውም። ዳሪያ፣ አይዞሽ፣ ተረጋጊ። ዳሪያ፣ ተረጋጊ። ሌባ ነው አባዬ፣ ሌባ ነው። የኔ ባል ፈሪ ነው። ዳሪያ በቃሽ፣ ስጭኝ። ነይ ፊትሽን ታጣቢ። ደህና ትሆኛለሽ የኔ ውድ። ነይ። አባዬ፣ ባሌ ሌባ ነው፣ ፈሪ ነው፣ ሌባ ነው፣ የማይረባ ፈሪ ነው። ተረጋጊ፣ ተረጋጊ፣ አይዞሽ። ውይ አምላኬ፣ እባክህ ለልጃችን ጥንካሬውን ስጣት። የኔ ውድ ተረጋጊ። በደንብ ተንፍሽ፣ በደንብ ተንፍሽ። ያበቃል። አሁን በቅርቡ ሁሉም ነገር ያበቃል። እባክሽ ተረጋጊ፣ ተረጋጊ፣ አይዞሽ። ነዛት፣ ሻይ በሎሚ ነገር አምጪላት እስኪ። ሂጂ፣ ፍጠኝ። ነይ የኔ ልጅ፣ እዚህ ጋር ነይ። አይዞሽ፣ ችግር የለውም። ተረጋጊ። ድርጅቱ ያለበትን ሁኔታ ሁላችንም ብንሆን እናውቃለን። ጥንቃቄ ማድረግ አለብን። ዝም ብለን ጨረታውን እንደተሸነፍን መቀበል አለብን። ካርታል ጋር ሂዷል እና ደግሞ ከሁሉም የሚብሰው እሱ ነው። በዛ ላይ ደግሞ ካርታል በጣም ተጎድቷል። አዎ መጀመሪያ ያለው እንደሱ ነበረ፣ ግን ደግሞ ኪሳራው እንዲመለስለት ይፈልጋል። ከገንዘቡ ጋር ከተያያዘ እንኳን ምንም አያስፈልግም። እሱ ጠባብ ዕድል ያለው ነገር ነው። እሱ ይሆናል ብለን መንቀሳቀስ አንችልም። አክሲዮኑን ሽጠን ኪሳራው ልንከፍል እንችላለን። አባዬ አሁን ገና ነው ያወቅኩት። ሶመር ትልቅ ችግር ውስጥ ነው ያለነው። ካርታል ኪሳራው እንዲመለስለት ይፈልጋል። እናቴ አንዳንድ ነገሮች ነግራኛለች፣ ግን ለትንሽ ደቂቃ ብቻችንን እናውራ እሺ?
ተቀመጥ። እኔ እኮ ሊገባኝ ያልቻለው ነገር አባዬ፣ እንዴት ነው ሙስጠፋ የካርታል ካዝና ውስጥ የገባው? እንዴት ሊከፍተው ቻለ? ሶመር፣ ለእናትህ አልነገርኳትም፣ ግን ደግሞ ሙስጠፋ ለተወሰነ ጊዜያት ከካርታል ጋር ሲሰራ ነበረ። ይገርማል፣ በጣም ይገርማል። ወንድሜን አየሁ አባዬ፣ አዝነንለት ቤታችን አስገባ ነው። እሱ ግን ለእኛ የሰው ሴጣን ነበረ። አንዳንዴ ይሄ በመሆኑ የእኔ ጥፋት እንደሆነ ይሰማኛል፣ ግን ደግሞ እኔ እንጃ። ደግሞስ እንዴት ላስቆመው እችላለሁ? ምናልባት እዚህ ጥሩ ሥራ ብንሰጠው እንዲህ ላይ ያደርግ ይችል ነበር። አባዬ፣ ሌላ ምን ልታደርግ ነበር? ቆይ አንተ ለሙስጠፋ የሚገባውን አልሰጠኸውም እንዴ? የማጓጓዣ ድርጅቱን እንዲያስተዳድር ሰጥተኸዋል፣ አሳልፈ ሰጥተኸዋል። እሱ ግን ምን አደረገ? ስራውን አበላሸው። ሌላ ምን ልታደርግ ነበር አባዬ? አዎ ሶመር፣ ግን ደግሞ አባዬ፣ ይሄ ከበቂ በላይ ነው እና እዚህ እኛን ሊያስቸግር መጣ። እሱም ሳይሳካ ሲቀር ደግሞ ሄዶ ከጠላታችን ጋር ተባብሮ እኔን እናንተን መልሶ ለማጥቃት ሞከረ። በድብቅ ከእሱ ጋር መስራት ጀመረ። ሁሉም ነገር ግልጽ ነው። አሁን እንደገባኝ ከሆነ ሙስጠፋ በስስትና በከንቱ ምኞት ተይዟል። አሁን ያንተ ጥፋት እንደሆነ አታስብ አባዬ። ይኸውልህ ሶመር፣ በተቻለ ፍጥነት ሙስጠፋን አግኝተ ነው የካርታልን ገንዘብ መክፈል አለብን። አባዬ፣ ይህን ያልተናደህብኝ ነበር? ረግመኸኝ ነበር? ለምን እንደዚህ ያልሽ ልጄ? እኔ እንጃ አላውቅም። ከቤት ጠፍቼ ሄጄ ተደብቄ አግብቻለሁ። አይ ልጄ፣ ተናድጄብሽ ነበር፣ አዝኜብሻለሁም፣ ግን በጭራሽ አላረገምኩሽም። በዛ ላይ ደግሞ ምን አይነት አባት ነው የገዛ ልጁን የሚረግመው? ግን ልክ ነበርክ። አንተ ሳትፈቅድልኝ አግብቻለሁ። ከዛ አንተና እማዬ አደጋ ደረሰባችሁ። እማዬም ሞተች። ለብዙ ወራት ራስን ስተህ ነበር። ከዛ መጥፎ ነገሮች ተፈጠሩ። ይሄ ላይ ያጠላው ጨለማና ደመና የእናንተ ቅጣት አይደለም የሚለውን ማወቅ አልቻልኩም። አይ ልጄ፣ አይ እናትሽም ሆነች እኔ መቼም ቢሆን መቼ ለአንቺ መጥፎ ነገር ተመኝተን አናውቅም። እንዲያውም በተቃራኒው ሁሌም ትክክለኛውን ውሳኔ እንድትወስኝና ምንም አይነት ችግር ውስጥ እንዳትገቢ እንጸልይልሽ ነበር። አሁንም እንዲህ አይነት ነገር እንዳታስብ እሺ ልጄ። አባዬ ከሙስጠፋ ጋር ደስተኛ ሆነን አናውቅም። አዎ ወደው ነበር፣ በጣም ወደው ነበር እና ለእኔ ስላለው ፍቅር ምንም ጥርጣሬ የለኝም። ግን መቼም ደስተኛ ሆነን አናውቅም። ዳሪያ፣ ለማግባት ዕድሜሽ በጣም ገና ነበረ። ፍቅር በጣም ትልቅ ነገር ነው፣ ግን በደንብ ለመተዋወቅ በቂ ጊዜ አልነበረም ያኔ። ስለዚህ በቤተሰብ መሃል ጥል ሲፈጠር ተያይዞ ደግሞ ችግር ይመጣል። ትዳር ከባድ ነገር ነው። ትዳርን ማስቀጠል ደግሞ የበለጠ ይከብዳል። ብዙ ኃላፊነት ይጠይቃል። ይሄ ይመስለኛል የሶስት እህትማማቾች ዕጣ ፈንታ ነው። ይህን ታስቀምጨዋለሽ? ሽጭኝሽ። ዲሆንሽ ብቻ ናት ያላገባችሁ እና እባክሽ እንዳታገቢ፣ ብቸኝነት ይሻልሻል። ዳሪያ፣ በቅርቡ አባቴ ያለኝን አንድ ቆንጆ ነገር ልንገርሽ፣ በደንብ ስሚኝ። በዚህ ፍቅር ውስጥ ልክ የሆነው ነገር እያደረግሽ ኑሪ። እንባሽ ልብሽን ይጠባው እንጂ ስቃያችንን ከፍ የሚያደርገው ነገር አይሁን። ልብ ካልነው ፍቅርም ትምህርት ቤት ነው። ስለዚህ ምንም አልተሳካልን። አባቴ ምንም አልሆነም። ሁሌም አባዬ እናቴን ይወዳት ነበር። ዳሪያ፣ አልተለያዩም። እህቴም እዚህ ብትኖር ደስ ይለኝ ነበር። ብዙ ከባድ ነገር አሳልፋለች። ሁሉም ያልፋል። እሺ፣ ይሄ ቀን ያልፋል። እኛ ሁሌም ቀና ብለን እንቆማለን። ሁሌም ጠንካራ እንሆናለን። ሁሌም እንኪ ተቀበይኝ።
ዛሬ ከልጄ ጋር ብተኛ ደስ ይለኝ ነበር። ለመጨረሻ ጊዜ። ለምን የመጨረሻ ጊዜ ይሆናል ቱርካን? አንቺና ሶመር እርስ በርስ ትዋደዳላችሁ፣ ይቅር ይልሻል። በዛ ላይ ደግሞ ከወንድሜ ካርታል ጋር በቅርቡ ትፋታላችሁ። ሶመር መቼ ምንን ይቅር አይለኝም። ውዴ እስኪ ንገሪኝ፣ እጅሽን ይዞ ለፖሊስ የሰጠሻት መሲል? በዛ ላይ ደግሞ ሁሌም ልጅሽን የማየት መብት አለሽ። ነገ ራሴ እጄ ለፖሊስ እሰጣለሁ። ለዛ ነው ለመጨረሻ ጊዜ ልጄን ለማየት የፈለግኩት። ፖሊስ ጣቢያ ልትሄጂ ነው እንዴ? እውነት እያበድሽ መሆን አለበት። ወይዘሮ ሩቻን አልሞተችም፣ በጤና ወደ ህይወቷ ተመልሳለች። በዛ ላይ ደግሞ ሶመር እንደዚህ አይነት ነገር እንድታደርግ አይፈልግም። ሰዎች ስለ እኔ ምንም ቢያስቡ ግድ አይሰጠኝም። ይህን የማደርገው ለህሊናዬ ስል ነው። አቤት አባዬ። ቱርካን አንቺን ረስቼ ነበር። እንዴት ነሽ ልጄ? ደህና ነሽ? ደህና ነኝ። ምን ነው? ስለ ሙስጠፋ ሰማሽ እንዴ? አውቄያለሁ አባዬ። ዳሪያ ቃል እንድትሰጥ ፖሊስ ጣቢያ ስንሄድ ካርታልን አግኝተነው ነበር። ምን ተፈጠረ? ያላችሁ ነገር አለ እንዴ? ስለ አንቺ ጠየቀኝ። ዛሬ ጠዋት ጀልባ ላይ አግኝቻት ነበር አልኩት። ሶመርን እንደማገኝ ያውቅ ነበር? አይ ልጄ፣ ስለ እሱ አይደለም። እኔ ለሶመር ደብዳቤውን እንደሰጠው ስነግረው በጣም ደነገጠ። ምን እንደሆነ አልገባኝም። ሙስጠፋ እዛ ደብዳቤ ላይ ምንድን ነው የጻፈው? አላውቅም አባዬ። እኔ ደህና ነኝ። የኔ ነገር አያሳስብህ እሺ? በኋላ እናወራለን በቃ። በይ ራስሽን ጠብቂ። ይኸው ቁጭ በልሽ። እንግዲህ እያዳመጥኩ ነው ያለሁት። ልጅሽ የት እንደሆነ ታውቂያለሽ? አላውቅም። ወይዘሮ ሴቬላ አዳምጪኝ። ከካዝናዬ የሰረቀው ገንዘብ እንዲሁ በቀላሉ ልርሳው እንኳን ቢል የሚረሳ አይነት ገንዘብ አይደለም። አንቺም ታውቂያለሽ። ገባኝ እኮ። እስከማውቀው ድረስ ሙስጠፋ ለአንቺ በጣም ቅርብሽ ነው። ስለዚህ በእርግጠኝነት ከሚሄዱ በፊት እዚህ መጥቶ እንዳዋራሽ እርግጠኛ ነኝ። አይ እኔ ጋር ደውሎ አያውቅም፣ አላየሁትም። ወይዘሮ ሴቬላ ሙስጠፋን ያወቁት በቅርቡ ነው፣ ግን ከልቡ እንደሆነ አምኜ ነበር። ማለቴ ያው ታማኝና ስርዓት ያለው ሰው ይመስላል። ግን ለምን ከገዛ አባቱና ከወንድሙ ጀርባ የሄደን ሰው ወደ እኔ ጋር ሲመጣ ታማኝ ሰው ነው ብዬ አስቤ ነበር። ለማንኛውም ተይው ብቻ። ግን ይህንን እርግጠኛ ነኝ፣ መስረቅ የሚለውን ሐሳብ ሙስጠፋ ጭንቅላት ውስጥ ያስገባሽው አንቺ ነሽ። አይ በጭራሽ። ለምን እንደሱ አይነት ነገር አደርጋለሁ? ትዝ ይልሻል፣ ውሉን አምጣ ብለሽ አስፈራርተሽኝ ነበር። ያኔ ውሉ አስጨንቆኝ ነበረ፣ ለዛ ነው የሞከርኩት። በቃ በእርግጥ ደግሞ የጅል ሐሳብ ነበር። ወይዘሮ ሴቬላ ሙስጠፋ ሲደውል ሂዳ አሁኑኑ እጅህን ለፖሊስ ስጥ ብለሽ ምከሪው። ምንም ያህል ቢያጠፋ ችግር የለውም። ብቻ የቀረውን ይመልሰውና ይቅርታ እኔን ይጠይቀኝ። ከዛ ስህተቱን ካመነ ፍርድ ቤቱ ቅጣቱን እንዲቀንስለት ለማድረግ ሞክራለሁ። መልካም ቀን። ምንድን ነው? ሽርሽር ልትሄድ ነው እንዴ? ባደረገልኝ እና ይህ ሁሉ ነገር ምንድን ነው ታዲያ? ለጓደኛዬ ነው። ቆይ ግን እቺ ጓደኛህ ማናት? ቆይ ያቺ ባለፈ ያልከኝ ልጅ ናት? አውቀሻታል? ወይዘሮ ሙጁጋን። ልጅቷ ይህን ሁሉ ብቻዋን ልትበላው ነው እንዴ ታዲያ? እናንተ አንድ ላይ ልትሄድ ነው? ከእህቶቿ ጋር ጥሩ ጊዜ ለማሳለፍ ተሰብስበው ሊሄዱ ነው። ለዛ ነው ማለቴ፣ እኔ እዛ አልኖርም። እሺ እንደዛ ከሆነ ጠብቅ። ኢንዶሚውንም ውሰደው። ሌላ ምን ማስገባት እንችላለን? ምን እያደረግሽ ነው? ይኸው እንቁላል እና ይህንንም ውሰደው። ይህንን ምን እንዲያደርጉበት ነው እማዬ? ይሄ እኮ የወይን ስኳር ነው እማዬ። ልጄ ይሄ ሁሉ ተፈጥሯዊ ነው። ሁሉም በእጃችን የተሰራ ነው። ታያለ፣ ይወዱታል።
በል ይህንንም አስገባ። እማዬ ተመልከች እማዬ፣ የሆነ እኮ አስቤዛ ገዝቼ እየመጣው ነው የሚመስለው። አንተ ልጅ የምልህን ስማ፣ እንዳታሳስባቸው፣ ታያለ ይወዱታል። መድኃኒትህን ስላቆምክ ተጨንቄ ነበር፣ ግን እንደማይኮን በጣም ደህና ነህ። ያው ለማለት የፈለግኩት አይንህ እያበራ ነው፣ በዛ ላይ ፊትም እያንጸባረቀ ነው። ማንም ሆነች ማን እች ልጅ ለአንተ ጥሩ ናት። አይታወቅም እማዬ። እና እች ልጅ መቼ ነው የምትዋወቃት ታዲያ? ንገረኝ። አላውቅም፣ የእሷ ውሳኔ ነው። ዝግጁ ነኝ ብላ ስታስብ አስተዋውቅሻለሁ። የኔ ውድ ልጅ እንድትዋወቃት በሚቻለ ፍጥነት ይዛትና ልትዋወቃት። እሺ፣ ግን ልጅቷን አባትሽ ምንድን ነው የሚሠራው፣ እናትሽ ምንድን ነው የምትሠራው እያልሽ የሚያወዛግብ ጥያቄ እንዳትጠይቂያት። ተግባብተናል አደል? መቼም እማዬ። እሺ። በጭራሽ የኔ ልጅ፣ እኔ እንደዛ አይነት ነገር አደርጋለሁ? እንደማታደርጊው አልጠራጠርም። ፍቅር ጥሩ ነው እማዬ። አዎ ፍቅር ጥሩ ነው። መሄዴ ነው። በል ቻው ቻው።